ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ሳሙና ለመስራት ስለፈለኩ ነው። ባለፈው በቲክቶክ ላይ አሳይቻችኋለሁ። አሁን ደግሞ የኒም የሚባል አለ ቅጠልና ይሄ የኒም ቅጠል እንትን ነው፣ ፑድር ነው። አረንጓዴ ነው፣ አረንጓዴ ቅጠል ነው፣ ግን ኒሚም ነው የሚባለውና ይሄ ቅጠሉ ለምሳሌ ሰውነት ላይ ይሄ ብጉር፣ ጠቃጠቆ ሚክሮን ነገር ያለው እንደ ምንድን ነው የሚባለው? ቋቁቻ ነው የሚባለው። አዎ እንደዚህ አይነት ነገሮችን በጣም እንትን ነውና ይሄንን እኔ በሳሙና መልኩ ሰራዋለሁ። አሁን ይሄንን ስለታዘዝኩ ነውና ይሄንን ኒም በጣም ጥሩ ቅጠል ነው። አይደለም ቀርቶ እንደዚህ እግር ላይ የሚወጣ ሚክሮንዶች የሉም፣ እነዚህ ትንሽ ነገሮች አንዳንዴ እሱን ራሱ እንዲሁ በባዶ አሽቶ በውሃ እዛ ላይ ቢያደርጉ ያን ነገር የሚያወጣ ነገር ነው። ብዙ ጊዜ እንደዛ ነው እና ቆዳን የሚያጸዳ ነው በእውነት ከሆነ ማለት ነው። እና ይሄኛ ሽታው ምናምን በጣም የሚመር ነው እና ያስጠላል። እውነት ሽታው ግን መፍትሄ ያለው ፊትን የሚያጠራ ብጉሮችን የሚያጸዳ ነው እና እንደዚህ ፊት ላይ የሚወጡትን ነገሮች ሁሉ ይሄ እንደ ቁስል የሚያክ ነገር ምናምን በጣም የሚያጸዳ እንትን ቅጠል ነው። ኒም ነው የሚባለው ቅጠሉ ማለት ነው። በዚህ መልኩ እኔ ሳሙና እሰራለሁ ስለታዘዝኩ ነው እንጂ ብዙ ሰው አያዝም። ለምን የሚመር ስለሆነ ማለት ነው። ፊቱ ላይ ችግር የሆነ ነገር ካለ ግን ችግር የለውም እና እሱን እሰራለሁ። ከዚህ መጀመሪያ ልሰራ የፈለኩት ወይም ባለፈው እንዳሳየኋቸው በእርድ የእርድ ሳሙና ነው እና እርድ ምንድን ነው የሚገባበት? ማር ነው። ማር አንድ ማንኪያ በዚህ ማር ነው የምከተው ማለት ነው። በጣም ማር እና እርድ እንዴት ቆንጆ እንደሆነ ራሱ ከሳሙና በሳሙና ያው ሁሉ ጊዜ ስለምታጠብበት ሁሉ ጊዜ ፊታችሁ በጥራት ነው፣ አንድ እንትን አይኖረውም ማለት ነው። ግን ለምሳሌ የማታገኙ እንደዚህ አይነት የማር ሳሙና የምናምን የማታገኙ ከሆናችሁ ደግሞ በቤት ውስጥ ሁሉ ጊዜ ሳይሆን ማርና እርድ ደባልቃችሁ ፊታችሁን ለአንድ 20 ደቂቃ ተቀብታችሁ ብትታጠቡት ለውጥ አለው። በጣም አሪፍ እንትን ነው እና ቆንጆ ነው። አሁን እርድና ማርና ቫይታሚኖች አሉ። ይሄ ቫይታሚኖች የተለያየ ነው። ይሄ ቫይታሚን ኢ ነው። በጣም ጥሩ ነው ለፊት። እንደምታውቁ ቫይታሚን ኢ ያው ብርቱካን የሚተካ ማለት ነው። አሁን ብርቱካን ለምሳሌ በብርቱካን ክሬም እሰራለሁ። አሁን ይሄንን በነጠብጣብ መልኩ ነው የማደርገው። ይሄን ቫይታሚን ነው። ይሄ ደግሞ ሌዥ የሚያደርግና የፊትን ቆዳ የሚወጥር ነው። በጣም ቆንጆ እንትን ነው። ይሄ ቫይታሚን ኢ ነው። በመቀስ ለነገር ለትንሽ ቢሆን አንድ ነው፣ ግን እኔ 2 ነው የማደርግበት። ለምን ትንሽ 1-3 ሳሙና ስለምሰራ ማለት ነው። በጣም አሪፍ ነው ብታዩት። በእውነት ያው በእኔ ፊት ማወቅ ትችላላችሁ። እና ቪታሚን ይገባል። ከዛ ግሪሲሊን ነው። ግሪሲሊን እዚህ ላይ ግሪሲሊን አስገባለሁ። ይሄው ግሪሲሊን በጣም ቆንጆ ነው። እንደ ቅባት መጠቀም ይቻላል ሳይበዛ ማለት ነው። እና እሱን ይደባለቃል። ከዛ ኦሊቬራ ነው። ስለ ኦሊቬራ ደግሞ እኔ ልነግራችሁ አልችልም፣ እናንተ ታውቃላችሁ። እና ኦሊቬራ ይሄ ነው። ኦሊቬራ አንድ ማንኪያ እንደዚህ ከተማስ እና የሚገርማችሁ አሁን ይሄ ይኸውላችሁ አሁን ይሄ እንዳለ የሚዋሃደው ይዋሃዳል።
ግሪሲሊን ከትቻለሁ። አይ ነው ያው ግሪሲሊን ይሄው ከከተቱም ችግር የለውም፣ ግን ከተቱት አልመሰለኝም እና እንደዚህ ይቀጥላል ማለት ነው። ከዛ ምንድን ነው የሚደረገው? ሳሙናውን መጀመሪያ ፋብሪካሲዮን ፕሪፓሬሽን ከሆነ በኋላ እንደዚህ አይነት ማለት ነው። ይህ ሳሙና ነው። ይህ ሳሙና የቤታችሁ ከሰራችሁ እውቀት ካላችሁ ቤታችሁ ሰርታችሁ ከዛ በኋላ ይሄንን ሳሙና ምንድን ነው የሚሆነው? ተቆርጦ በእንደዚህ አይነት እቃ እና በውሃ ከስር ውሃ ፍልታችሁ ከላይ ነው ይሄ የሚቀመጠው። ይሄ ለራሱ የተዘጋጀ ነው ሳሙና ለመስሪያ ማለት ነው። እና ብዙ ሙሎች ያስፈልጋሉ። አሁን ለምሳሌ እኔ ብዙ ሙል ነው ያለኝ በእውነት ከሆነ ማለት ነው። ይሄ የምታዩት ይሄ ሁላችሁ ይሄ ብዙ ናቸው። ይሄ የራሱ ሙል ነው። ይሄ ያላችሁ እና ይሄ በቅርጽ ነው። ይሄ እንደውም እንትን ነገር ነው ጥንቸል ምናምን ነው። ከዛ ሳሙና የሚወጣው በእንደዚህ በቅርጹ ነው። የልብ ቅርጽ ምናምን በቃ የተለያየ ነው እና ሙሎች እንደዚህ ናቸው። ኢትዮጵያ ውስጥ ካላችሁ መስራት የምትፈልጉ ከሆነ እንደዚህ አይነት ሙሎቹን በማዘጋጀት በመግዛት እና እንደዚህ አይነት በመግዛት ሳሙና እውቀት ካላችሁ ሳሙና መስራት ትችላላችሁ ማለት ነው። እና ይሄ የራሴ እቃ ነው። እንትን የሚሆነው ደግሞ በዚህ ነው። ይሄ ማለት መጀመሪያ ይሄኛውን ነገር የምትሰሩበት ማለት ነው። እንደዚህ አይነት ነገር የምትሰሩት በእንደዚህ አይነት እቃ ነው። አለም ሌላም ረዘም ያለ ምናምን አለና እሱን ባለቤት እንዳስቀምጠልኝ አላውቅም እና ስንት ጊዜ ሆነ ብፈልገው እንኳን ላገኘው አልቻልኩም እና ሌላ ነው ይሄ እና እንደዛ ነው። ይሄኛው ከደረቀ 2 ቀን 3 ቀን ካስቀምጣችሁ በኋላ ከደረቀ በኋላ ነው በቃ ይሄንን የምትከቱበትን ካሮትም ሆነ የተለያየ ነገር እየከተታችሁ የምትሰሩት ማለት ነው። አሁን እኔ የማር ነው። ከዛ ደግሞ የኒም ሳሙና ወደ በኋላ የምሰራው የኒም ሳሙና ያልኳችሁ ማለት ነው። እና የኒም ሳሙና ለቆዳ ችግር ላለባቸው ሰው የሚስማማ ነው። ለዛ ነው አሁን ምንድነው የማደርገው? ይሄ ውሃው ፈልቷል አይደለ? እና ግዴታ ሳሙናው መቅለጥ አለበት። ከቀለጠ በኋላ ነው ይሄ ዲዛ የደረቀ ስለሆነ እና እንደዚህ ነው በቃ ይቀልጣል። አሁን ሲቀልጥ እንደ ውሃ ወደ ውሃነት ይለወጣል። ከዛ እሱ ነው ብዙ ይሰራል ማለት ነው። ቀላል አይደለም። እና የሚገርማችሁ ነገር ማለት ነው በእውነት ይሄ አሁን የሳሙና አሰራር ልክ የሻማ አሰራርም እንደዚህ ነው። ሻማም አንድ አይነት ነው አሰራራቸው። ያው እንትናቸው ያ ሳሙና የለውም እንጂ አሰራራቸው አንድ አይነት ነው። ከዛ ላይ እሱ ደግሞ የራሱ ሙሉ አለው ያው የሻማ እሱን አንድ ጊዜ ደግሞ አሳያችኋለሁ። አሁን የጾም ወቅት ነው። አሁን ስለ ታዘዝኩ ነው ያው ለሰው ፓርታጅ ላድርግ በማለት ነው እየሰራ ያለሁት ማለት ነው። ኦኬ ነው በቃ አሁን ይሄ ነው አይደል? አሁን ይሄ ይቀልጣል። አሁን ቤትኛው ሰራ ቆንጆ ነው ዛሬ ዛሬ እንደዚህ ሰራ ወደዋለሁ። ኦኬ እንግዲህ እስቲ እንትን እንዲልኩ እስቲ አንደኛውን በዚህ ላድርገው፣ ሌሎቹን በዛ ላድርጋቸውና ትንሽ ልቀይር ይላልና ማማሴዎች የሚሄድ እንደዚህ ላስኬት ነው። ይሄ ማንኪያ ምናምን ስታደርጉ እራሱ ሳሙናው ይቀልጣል ዛሬና ሲቀልጥ ያው መክሰር ነው የሚባለው። መክሰር ነው ማለት ሳሙና ማሰጣት ማለት ነው። እንደዛ ነውና እየቀለጠ ነው። ባሳያችሁ ደስ ይለኛል። ራስን ሳንቀልጥ ሳሙና ማለት ነው። ከታያችሁ እንደዚህ ነው የሚቀልጠው። ታያችሁ ሳሙናው ውሃው ከስር ነው። ሳሙናዎቹ እንደዚህ ይቀልጣሉ ማለት ነው። እዚህ ላይ ሲሆን ምንም ነገር አሁን ማንኪያ ቢሆን ኖሮ ይይዛል። በቃ ይይዝና
ሳሙናው ይቀንስባቸዋል እና እንደዛ እንዳይሆን እኔ አልፈልግም። እንደዛ ነው። ባለፈውም ስሰራ አሳይቻቸዋለሁ፣ ግን በደንብ አይደለም። ይሄ ዋናው ሳሙና ግን ዋናው የሚሰራው በብዙ ነገር ነው እና ብዙ ነገሮች ያስፈልገዋል። እቃ ሚዛን ያስፈልገዋል፣ ቴርሞሜትር ያስፈልገዋል፣ ከዛ ደግሞ መለካት ያስፈልጋል። ሁሉ ነገር እያንዳንዱ በግራም ነው እና 1 ግራም ማለፍ የለበትም ይሄንን ሳሙና ቤት ውስጥ ለመስራት ማለት ነው። እና ይሄንን ያው እኔ ሰልጠኜ ነው እንግዲህ ብዙ ጊዜ ወደ 6 ወር ነው እሱን ለመስራት ያጠናሁት ማለት ነው። እና እሱን ያው በቤቴ ውስጥ ነው ጥንቃቄ በጣም ያስፈልገዋል ነው። ኦኬ ጋድ ታርዶ ይደረግልኝ ሌላ ጊዜ አስተካክላለሁ፣ ሌላ ነገር ሰራ ማለት ነው። እና ላሳያችሁ ስለምፈልግ ነው። በቃ ሲቀጥማ ማለት ነው። እና እንዴት እቤት ውስጥ የምትሰሩት ነገር ሁሉ በቃ ቢዮ ነው፣ ናቹራል ነው። ምንም ኬሚካል የለውም። ይሄው እንደምታዩት ነው። ቫይታሚን የጨመርኩት ኦሊቬራ የምታውቁት ነው፣ ግሪሲሊን የምታውቁት ነው፣ ቫይታሚን ኢ የምታውቁት ነው። ለብዙ ነገር ለፊትም ያው የምትገዙት ነው። እሱ እንትን ነው፣ እርድ ነው። ማር ነው። ምንም አይነት ጉዳት የሚያመጣ አይደለም ፊት ላይ ማለት ነው። እንደውም ወደፊት ራሴ ስለምሰራ እንትን በእውቅና እንትን ማለት እፈልጋለሁ እና እግዚአብሔር ቢፈቅድ ወደፊት ጊዜና ሰዓት አሁን ስለሌለኝ ነው። ትንሽ ይቀራል፣ ትንሽ ለመግለጥ ሰዓቱን የምትናገት አሁን ቀለጠ ማለት ነው። እና ከቀለጠ በኋላ ምንድነው የሚደረገው? ይሄ እንትኑ እርዱ ያ የተደባለቀው ያሳዩዋችሁ እንዳለ አብሮ ይደባለቃል ማለት ነው። ማንኪያ ነገር ይላችሁ እንኳን እንደዚህ እንኳን ሆኖ እንዴት እንደሚሆን እዚህ ላይ ራሱ ማንኪያ ይሄ ነው። በቃ ካወቃችሁ የምትሰሩ ሰዎች ካላችሁ እውቀት ያላችሁ ሰዎች ያው በዚህ ነው። ወደፊትም እውቀት ይኖረኝ የምትሉ ሰዎች በእንደዚህ ነው። ቱሉዝና አካባቢ ያላችሁ ደግሞ ኮማንድ ማድረግ ትችላላችሁ። በምትፈልጉበት በካሮት በፓፓያ ሲፓ በምትፈልጉት ነገር ስሪልኝ ብላችሁ ካላችሁ እኔ ቤት ውስጥ አዘጋጃለሁ። እናንተ የሚስማማችሁ ነገር ካወቃችሁ ማለት ነው። ችግር የለብኝም። ያው በጊዜ በቀጠሮ እሰራላችኋለሁ፣ አመጣለሁ የምትፈልጉበት ቦታ። አሁን ይሄው ከዛ ቃለቃ አይደለ አሁን እዚህ ላይ ነው የማፈሰው ማለት ነው። ይላችሁ አያችኋል። ይሄ እቃዎቹ ከዛ እንደዚህ የምታፈሱት እሺ። ምን ይመራና እናቴ እስማሙ ለስቅዱስ አያችሁ። እና አንድ በዛ በሰራ ደስ ይለኝ ነበረ፣ ግን እስቲ ለስራ አያለ ሲፖግራፍ አያችሁ። ይሄ ነው በቃ እዛ እንትን ያያችሁት ይሄ ነው ማለት ነው። ዩቲዩብ ሲከፈትና እንደዚህ ነው። አሁን እነዚህ ደርቀው ነው። ከዛ ወደ ሳሙናነት ፊታችሁን ከፈለጋችሁ ገላችሁ ታጠባላችሁ። ይሄ የማር ሳሙና ይባላል። የእርድና የማር ሳሙና ነው ይባላል። ከዛ ደግሞ ሌላ አለ። ደግሞ ሌላውን ደግሞ በማር ምናምን ሳይሆን እንደነገርኳችሁ በካሮት በብዙ ነገር እኔ በብርቱካን ራሱ የሰራሁት አለ በፖም ሊተር እና የተደበላለቀ ነገር እንደዛ ሰራለው። በቃ እንደዛ ነው። እና ፍላጎት ያላችሁ ቱሉዝና አካባቢ የምትኖሩ በትክክል አይታችሁ ጥሩ ነው የምትሉ ከሆነ ኮማንድ አድርጉ፣ እሰራለሁ እንደ ፍላጎታችሁ ማለት ነው። ችግር የለም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።
መልካም ቀን ይሁንላችሁ።